የተከበራችሁ የቻናላችን ተከታዮች ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። በቅድሚያም አሜሪካ ህወሓትን አስጠነቀቀች። አዲስ አበባ የሚገኘው የአሜሪካ ኤምባሲ በትግራይ ክልል ያለውን የሰላም ሂደት እያደናቀፉ ያሉ አካላት ለውይይት ጥረት በአስቸኳይ እንዲተባበሩ አሳሰበም። ኤምባሲው ዛሬ ባወጣው መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስበዋል። የፌደራል መንግስቱ በበኩሉ የሰላም ስምምነቱን ለመተግበር ቁርጠኛ መሆኑንና ጥረቱ በህወሓት አመራሮች እንዳልተደገፈ ገልጸዋል። ዝርዝሩን ይዘነዋል። የአሜሪካ አጸፋ ለኢራን። የሊባኖስ እስራኤል ስምምነት በተመለከተም እንላቸዋለን። የአሜሪካ ኤምባሲ ሰኔ 19 2018 ዓ.ም ባወጣው አጭር መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ ጠይቋል። ሆኖም ኤምባሲው ሂደቱን እያደናቀፉ ያላቸውን አካላት በስም አልዘረዘረም። ይህ መግለጫ የወጣው አሜሪካ በኢትዮጵያ ያለውን የሰላም በማናጋት ውስጥ ተሳታፊ ናቸው ባላቸው አክራሪ የህወሓት አካላት ላይ በቅርብ ቤተሰቦቻቸው ላይ የታለመ የቪዛ ክልከላ መጣሏን ካሳወቀች ከአንድ ሳምንት በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስቴር የቪዛ ክልከላውን የጣለው በአክራሪ የህወሓት አባላትና ፌደራል መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርጉ ውጥረት እየተባባሰ በመምጣቱ መሆኑን ተገልጿል። የፌደራል መንግስቱ ለጉዳዩ የሰጠው ምላሽ የፕሪቶሪያን ሰላም ስምምነት ለመተግበር የሰብአዊ ድጋፎችን በማቅረብ በጀት በመመደብ የትግራይ ጊዜያዊ አስተዳደር እንዲቋቋም በማድረግ ከፍተኛ ጥረት ማድረጉንም አሳውቋል። ይሁን እንጂ መንግስት የሰላም ጥረት በህወሓት በኩል ተገቢው ምላሽ እንዳልተሰጠውና የድርጅቱ አመራሮች ስምምነቱን እንደገና ለመቋቋም እንደተጠቀሙበት አመልክቷል ያለው ቢቢሲ ነው። በሌላ በኩል ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። እርምጃው የትግራይን ተጨባጭ ሁኔታ እንደማያንጸባርቅና የፌደራል መንግስቱን ተጠያቂ ያላደረገ ነው ሲልም ኮንነዋል። በትግራይ ክልል ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ከፌደራል መንግስት ጋር ያለው ውጥረት ይበልጥ እየተባባሰ መጥቷል። የሰላም ስምምነቱን ለመታደግ የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ በቅርቡ ወደ መቀለ ተጉዘው ውይይት ማድረጋቸው ይታወሳል። በሌላ በኩል የአሜሪካ አጸፋ ለኢራን። የአሜሪካ ማዕከላዊ እዝ ሴንትኮም ባወጣው መግለጫ መሰረት የቴህራን መንግስት ሐሙስ ዕለት ስትራቴጂካዊ በሆነው የሆርሙዝ ሰርጥ አቅራቢያ በአንድ የንግድ መርከብ ላይ ላደረሰችው ጥቃት ምላሽ ለመስጠት የአሜሪካ ጦር ኃይል አርብ ዕለት በሆርሙዝ ዙሪያ የሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ድብደባ ፈጽሟል ያለው አልጀዚራ ነው። ሴንትኮም ባስተላለፈው መልእክት የአሜሪካ ተዋጊ አውሮፕላኖች የኢራንን የሚሳኤልና የሰው አልባ ድሮን ማከማቻ ስፍራዎችን እንዲሁም የባህር ዳርቻ ራዳር ጣቢያዎችን ደብድበዋል ብለዋል። አክሎም የኢራን ኃይሎች በዓለም አቀፍ የንግድ መርከቦች ላይ የፈጸሙት ያልተገባ ትንኮሳ የተኩስ አቁም ስምምነቱን በግልጽ የጣሰ ነው ሲሉም ገልጸዋል። ይህ የአየር ጥቃት የተሰነዘረው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት በሆርሙዝ ሰርጥ ውስጥ በመርከቧ ላይ የተሰነዘረውን የድሮን ጥቃት ከኢራን ጋር የተደረገውን ጦርነት ለማቆም የተደረገውን ስምምነት ግልጽ የሞኝነት ጥሰት ሲሉ ከኮነኑ በኋላ ነው። ሆኖም ፕሬዝዳንቱ ይህ ክስተት ሀገራቱን ወደ ሰፊ ወታደራዊ ግጭት ሊያመራ ስለመቻሉ የሰጡት ፍንጭ የለም። ኢራን ለፈጸመችው ድርጊት የሚያጋጥማት መዘዝ ይኖር እንደሆን አርብ ከሰዓት በኋላ ጥያቄ የቀረበላቸው ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ ለተገኙ ጋዜጠኞች የሰጡት ምላሽ ወደፊት ታውቁታላችሁ የሚል ብቻ ነበርም። ፕሬዝዳንቱ ስለ ጥቃቱ መጀመሪያ ምላሽ የሰጡት አርብ ዕለት ድርጊቱ ከተፈጸመ ከጥቂት ሰዓታት በኋላ ነበርም።
ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኢራን እስላማዊ ሪፐብሊክ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ቢያንስ 4 ባለ አንድ አቅጣጫ አጥፊ ድሮኖችን ተኩሳለች። ከነዚህ ድሮኖች መካከል አንድን ትልቅ እና በጣም ውድ የሆነ የጭነት መርከብ የላይኛውን ወለል ላይ ጥቃት መትተዋል ብለዋል። አክለውም ጉዳት ደርሷል፣ ነገር ግን መርከቡ ጉዞውን መቀጠል ችሏል ብለዋል። እኛ ደግሞ ሌሎች 3 ድሮኖችን መተን ጥለናል። ይህ ድርጊት በግልጽ የተቀመጠውን የተኩስ አቁም ስምምነታችንን የጣሰ የሞኝነት እርምጃ ነው ሲሉም ገልጸዋል። በተጨማሪም የአሜሪካው ምክትል ፕሬዝዳንት ኢራን ላይ ለተሰነዘረው ጥቃት አስተያየት ሰጥተዋል። የአሜሪካ ተደራዳሪ ቡድን በመምራት ላይ የሚገኙት ቫንስ በኤክስ ገጻቸው ላይ ኢራን የተኩስ አቁም ስምምነት ተፈራርማለች፣ እኛ አክብረነዋል፣ የጦርነት ማቆሚያው ኤምኦዩ አተገባበርን በተመለከተ ልዩነት ካላቸው ስልክ አንስተው መደወል ይችላሉ ሲሉ ጽፈዋል። የትራምፕ አስተዳደር የሰነዘረው ጥቃት ዋሽንግተን ቴሄራንን ተጠያቂ ባደረገችበትና በባህረ ሰላጤው ላይ በአንድ መርከብ ላይ ለተሰነዘረው የድሮን ጥቃት ምላሽ ለመስጠት መሆኑን ገልጸዋል። የአሜሪካ ጦር በኢራን ላይ ተጨማሪ ጥቃቶችንም መፈጸሙ ተሰማም። ለሶስተኛ ተከታታይ ቀን የተሰነዘረው ይህ ወታደራዊ እርምጃ በአሜሪካና በኢራን መካከል የተደረሰውን ስምምነት እየፈተነ ይገኛል። ድርጊቱ በሆርሙዝ ወሽመጥ በኩል የሚደረገውን የባህር ላይ ትራንስፖርትና የንግድ ፍሰት በእጅጉ እያስተጓጎለ መሆኑንም ሲኤንኤን በዘገባው አስነብበዋል። ጥቃቶቹ የተፈጸሙት ቅዳሜ የማለዳ ጥቃትና በሳምንቱ መጀመሪያ ላይ በወሽመጡ ላይ በአንድ የጭነት መርከብ ላይ የተሰነዘረውን ጥቃት ጨምሮ ለቀጠለው የኢራን ትንኮሳ ምላሽ ለመስጠት መሆኑን አሜሪካ ገልጻለች። የኢራን ጥቃቶች የሚቀጥሉ ከሆነ አሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ ወታደራዊ እርምጃዎችን እንደሚወስዱ ዝተዋል ሲል የዘገበው ሲኤንኤን ነው። ቴሄራን የተኩስ አቁም ስምምነቱን ጥሳለች ብለዋል። በወሽመጡ ላይ እየታዩ ያሉ እልህ አስጨራሽ ተከታታይ ክስተቶች በውሃማ መስመሩ ላይ መደበኛ የባህር ትራንስፖርት መልሶ ለማቋቋም ታስቦ የነበረው የመጀመሪያ የአሜሪካ ኢራን ስምምነት ላይ ከፍተኛ ጫና እየፈጠረ መሆኑ ተገልጿል። በሌላ ዜናም የሊባኖስ እስራኤል ስምምነት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዋሽንግተን ዲሲ ከተካሄደው ድርድር በኋላ በሊባኖስና እስራኤል መካከል የስምምነት ማዕቀፍ መደረሱን አሳውቀዋል። ከሊባኖስና እስራኤል የተወከሉ ልዑካን በዋሽንግተን ዲሲ ለ4 ቀናት ሲካሄድ የነበረውን በአሜሪካ አጋዥነት የተመራውን የሰላም ንግግር አጠናቀዋል። ስለ ውይይቱ ሂደት አስተያየታቸውን የሰጡት ዲፕሎማቶች ወደፊት የሚጠብቀን ብዙ ስራ አለ፣ ከፊታችን ያለውን ተግባር ከባድነት በምንም መልኩ አናቀለውም፣ ነገር ግን ስራው ምን ያህል አስፈላጊ እና ወሳኝ መሆኑን በሚገባ እንረዳለን ብለዋል። በዋሽንግተን ዲሲ እየተካሄደ ያለው እና ማክሰኞ ዕለት የጀመረው ይህ ንግግር የሊባኖስን እና ሂዝቦላን ቡድን ያካተተ እንደነበር ታውቋል። ይህ በእንዲህ እንዳለ በሊባኖስ ውስጥ የቀጠለው ውጊያ በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ለመፍጠር የሚደረገውን ጥረት እያሰናከለው ይገኛል ያለው ሰኔ 17 አሜሪካና ኢራን በኢራን ላይ የተከፈተውን ጦርነት ለማስቆም የመግባቢያ ስምምነት ተፈራርመው ነበር። ባለ 14 ነጥብ የያዘው ይህ ሰነድ ሊባኖስን ጨምሮ በሁሉም ግንባሮች ላይ ወታደራዊ እርምጃዎች በአስቸኳይና በቋሚነት እንዲቆሙ የሚያዝ ነበር። ይሁን እንጂ እስራኤል በአሁኑ ወቅት የሊባኖስን 1/5 የሚሆነውን መሬት የተቆጣጠረች ሲሆን ስምምነቱ ከተፈጸመ በኋላም በሀገሪቱ ላይ የምታደርገውን የቦምብ ድብደባ ቀጥላበታለች። ባለፈው አርብ ሁለት ወገኖች የተኩስ አቁም ቢስማሙም የእስራኤል ወታደሮች አሁንም በደቡብ ሊባኖስ እየተሰማሩ ይገኛሉ። ምንም እንኳን ጥቃቶቹ ቢቀንሱም ሙሉ በሙሉ ግን አልቆሙም። ለአብነት ያህል ባለፈው ሐሙስ በደቡብ ሊባኖስ የተሰነዘረ ጥቃት የ3 ሰዎች ሕይወት ያለፈ ሲሆን እስራኤል በሂዝቦላ ላይ ያነጣጠረ ነው በሚል የምትቀጥለው ዘመቻ በርካታ መኖሪያ ቤቶች እየተቃጠሉ መሆኑም ታውቋል።
በተመሳሳይ ጊዜ የሂዝቦላ አመራር ሰላም ለማውረድ እስራኤል ከሀገሪቱ እንድትወጣ እንዳስፈላጊ ቅድመ ሁኔታ ጠይቋል። የሂዝቦላ መሪ ናኢም ቃሲም አርብ ዕለት በሰጡት የተለየ መግለጫ እስራኤል ያለምንም ቅድመ ሁኔታ መውጣት አለባት ብለዋል። ነገር ግን የማዕቀፍ ስምምነቱ ይፋ ከተደረገ ጥቂት ቆይቶ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያንን ተስፋ አክሽፈውታል። ከሁሉ በላይ አስፈላጊው ነገር መጀመሪያ ደረጃ እስራኤል በደቡብ ሊባኖስ ባለው የደህንነት ቀጠና ውስጥ መቆየቷ ነው። ይህ ትልቅ ስኬት ነው። እናም ሂዝቦላ ትጥቁን እስካልፈታ ድረስ ይህንን አቋማችንን እናስቀጥላለን ሲሉ ኔታንያሁ በሰጡት መግለጫ ተናግረዋል። በሌላ በኩል ሂዝቦላ ንግግሮቹ የሊባኖስን ሉዓላዊነት ያዳክማሉ በማለት ውድቅ ማድረጉንም ቀጥለዋል። የሂዝቦላ የፓርላማ አባል ሐሰን ፋዲላላህ የሊባኖስ ባለስልጣናት እየተከተሉ ያለው አካሄድ ሀገሪቱን የሚጎዳና የእስራኤልን ጥቅም ብቻ የሚያስከብር በአንድ ወገን የሚደረግና ያለምንም ዋጋ የሚሰጥ ስምምነት ነው ብለዋል። በሊባኖስ ጉዳይ ኔታንያሁና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከልም ልዩነት ያለ ሲሆን ትራምፕ በኢራን ላይ በተከፈተው ጦርነት ምክንያት በሀገር ውስጥ ከፍተኛ ተቃውሞ እየገጠማቸው ይገኛል። በዚህ ወር መጀመሪያ ላይ ትራምፕ ለኔታንያሁ እብድ ማለታቸውን ያረጋገጡ ቢሆንም የእስራኤል መሪ ግን በጣም ጥሩ ሰው ናቸው፣ ከእሳቸው ጋር ድንቅ አጋርነት እንዳላቸው አጥብቀው ተናግረዋል። ባለፈው ሳምንት በፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ ትራምፕ በሊባኖስ ጉዳይ ላይ ትንሽ አለመግባባት እንዳለን ብለው ተናግረው ነበር። አክለውም አንድ የሂዝቦላ አባል ወደ ህንፃ ውስጥ በገባ ቁጥር ህንፃውን ማፍረስ የለብንም ሲሉም ተናግረዋል። በመቀጠልም ኔታንያሁ በሊባኖስ ጉዳይ ለስለስ ያለ አካሄድን እንዲከተሉ አበረታተዋል። ትራምፕ በዚህ ጉዳይ ላይ ከሂዝቦላ ጋር በተያያዘ የተሻለ ስራ መስራት ይችሉ ነበር፣ በጥሩ ሁኔታ ላይ ያሉ አይመስለኝም፣ እናም ለሊባኖስ በጣም አዝናለሁ ሲሉም አክለዋል። በአርብ ዕለቱ ጋዜጣዊ መግለጫ ላይ ሮቢዮ ለሊባኖስ ያለውን የስጋት መልእክትም አስተጋብተዋል። እሳቸውም የሊባኖስ ህዝብ በነገሮቻቸው ላይ በውጭ ጣልቃ ገብነት ምክንያት እንዲሁም ሀገሪቱን ለጥቃት መነሻ ለማድረግ በሚሞክሩ ሀገራት የተነሳ አሁን ለብዙ አስርተ ዓመታት ከፍተኛ መከራ ተቀብለዋል ብለዋል። ይህ የሊባኖስ ህዝብ የሚፈልገው ነገር አይደለም፣ የሚገባቸውም አይደለም ሲሉም ተናግረዋል። አሜሪካ በእስራኤል እና በሊባኖስ መካከል ውይይት ስታስተናግድ ይሄኛው የመጀመሪያ አይደለም። የዚህ ሳምንት ስብሰባ በሁለቱ ወገኖች መካከል በአገናኝነት የተካሄደው አምስተኛ ዙር ውይይት መሆኑ ነው። ሮቢዮ በሁለቱ ወገኖች መካከል የተደረገውን ውይይት በሚያዝያ ወር አስተናግደው እንደነበርም ገልጸዋል። ወደፊት ቀጥተኛ ድርድሮችን ለመጀመር የሚል ስምምነትም እንዳላቸው አልጀዚራ ዘግቧል። ይህን ተከትሎ በግንቦት ወር ለሁለት ቀናት የተካሄደው ድርድር ከአርብ ዕለቱ መግለጫ ጋር ተመሳሳይ በሆነ መልኩ ዘላቂ ሰላምን ለማምጣት የሚያስችል የድርድር ማዕቀፍ በመሪነት ለማውጣት ተጠናቋል። በአሜሪካ የሊባኖስ አምባሳደር ናዳ የኋለኛው ስብሰባ ረጅምና አስቸጋሪ ሲሉ ጠርተዋል። ነገር ግን የኋለኛው ማዕቀፍ የሰላም ንግግሩን ያራምዳል የሚል ተስፋቸውን ገልጸዋል። እሳቸውም ዛሬ የምንፈርመው የሶስትዮሽ ማዕቀፍ የሊባኖስን ሉዓላዊነትና የግዛት አንድነት ለመመለስ ዘላቂና የመጨረሻ የጠላትነት ድርጊቶችን ለማቆም ህዝባችን ወደ መሬቱ እንዲመለስ ለማስቻል እንዲሁም ሁሉም የሊባኖሳውያን በሰላም በደህንነትና በብልጽግና እንዲኖሩ ለማድረግ በመንገዱ ላይ የመጀመሪያው እርምጃ ነው ብለዋል። የእስራኤል አቻቸው ያኪኤል ላይተር አማዴህን ለሀገራቸው እንደ አንበሳ የምትዋጋ ጠንካራ ተደራዳሪ ሲሉ አወድሷቸዋል። በተጨማሪም የኋለኛው የውይይት ዙር ባቡሩን ወደ መስመሩ መልሶታል ሲሉም ተናግረዋል። ላይተር ሲቀጥሉ በትክክለኛ አቅጣጫ እየተጓዘ ነው። የመጨረሻው መጨረሻ በሁለቱ ሀገሮቻቸው መካከል ሰላም ማውረድ ነው። ሁለቱም ሀገራት በደህንነት የሚኖሩበት የእስራኤልና የሊባኖስ ሉዓላዊነት የሚከበርበት የሚታፈርበትና የሚጠበቅበት እውነተኛ ሰላም ብለዋል። በዚህ
በስራ አፈጻጸም ላይ በተመለከተው የሶስትዮሽ ማዕቀፍ ስምምነት ውስጥ ኢራን የለችበትም፣ ሂዝቦላ የለም፣ የእስራኤልና ሊባኖስ መካከል ያለው ሰላም መንገድ ግን ተከፍተዋል ብለዋል። ላይተር ውይይቶች የትራምፕ ሰላም በጠንካራነት የሚለው የትራምፕ ራዕይ መሆኑንም ገልጸዋል። የማዕቀፍ ስምምነቱ ሙሉ ዝርዝር እስካሁን ይፋ እንዳልተደረገም አልጀዚራ ገልጸዋል። ከአርብ ዕለቱ መግለጫ በፊት እየታዩ በነበሩት የውሳኔ ሀሳቦች መካከል አንዱ የሊባኖስ ጦር እስራኤል ከተቆጣጠራቸው የተወሰኑ መሬቶች ላይ ቁጥጥሩን መልሶ እንዲያገኝ የሚያስችል የሙከራ ቀጠናዎችን ማቋቋም እንደነበር ተገልጿል። የትራምፕ አስተዳደር ከተባበሩት መንግስታት ድርጅት ጋር በመቀናጀት $100 ሚሊዮን የሰብአዊ እርዳታ ወዲያውኑ ለመመደብ ቃል የገባ ሲሆን ዘላቂ ሰላምን ለመደገፍ የሊባኖስ የታጠቀው ኃይል $30 ሚሊዮን ተመላሽ እንደሚያደርግ አስታውቋል። ሮቢዮ አክሎም ሂዝቦላ የማዕቀፉ ማዕከላዊ አካል መሆኑንም ገልጸዋል። የውጭ ጉዳይ ሚኒስትሩ ይህ ስምምነት የሊባኖስን ሉዓላዊነት ለመመለስ፣ ሂዝቦላን ትጥቅ ለማስፈታት፣ የሽብር መዋቅሩን ለማፍረስ እንዲሁም በዜጎቿ ላይ የተደቀነውን ስጋት ለማስወገድ እስራኤል ወደ ድንበሯ እንድትመለስ የሚያስችል ግልጽና የተቀናጀ አሰራር ይዘረጋል ብለዋል። ነገር ግን ባለሙያዎች የአርብ ዕለቱ ማዕቀፍ ምን ያህል ተጨባጭ ሊሆን እንደሚችል ጥያቄ አንስተዋል። በቤይሩት አሜሪካዊ ዩኒቨርሲቲ ባልደረባ የሆኑት ራሚ ሁሪ ማዕቀፍ ብቻውን ትርጉም የለውም ብለዋል። ነገር ግን ሂዝቦላ በውይይቱ ውስጥ አለመካተቱን ጠቁመው ይህም ማንኛውም ስምምነት ወደ መጽናት እንዳይደርስ እንቅፋት ሊሆን እንደሚችልም ገልጸዋል። የሊባኖስ ጦር ብቻውን ሂዝቦላህን ትጥቅ ማስፈታት አይችልም ሲሉም ተናግረዋል። ቢሆንም እንደ ኩሪ አባባል ወደፊት በሚደረጉ ድርድሮች ውስጥ ትልቁ እንቅፋት ይህ አይደለም ያለው ዘገባው፣ የሊባኖስ የታጠቀው ኃይል መላውን የሊባኖስ መጠበቅ የሚችል ከሆነ እስራኤላውያን በሊባኖስ ላይ የሚያደርጉትን ጥቃት ካቆሙ እንዲሁም የሊባኖስ ሉዓላዊነትና ደህንነት ከተረጋገጠ ሂዝቦላ በረጅም ጊዜ ሂደት ውስጥ ትልቅ ችግር ሊሆን አይገባም ሲሉ አስረድተዋል። ዋናው ችግር ግን ሊባኖሳውያን መብታቸውን ከማግኘታቸው በፊት የእስራኤል ደህንነት መረጋገጥ አለበት የሚለው እውነታ ላይ የተመሰረተ መሆን ነው ብለዋል። ኩሪ ሁለቱም ወገኖች እርስ በርሳቸው እንደ እኩል ከተያዩ ግጭቱ ሊፈታ የሚችል መሆኑን ገልጸው ነገር ግን እስካሁን ያየን ያለነው እንዲህ አይደለም ብለዋል። ሲኤንኤን ይዞት በወጣው ጽሑፍ የእስራኤል ጦር በአካባቢው የተወሰኑ ወታደሮችን ለማስወጣት በተስማማ በማግስቱ በደቡባዊ ሊባኖስ ላይ ቅዳሜ ዕለት የድሮን ጥቃት ፈጽሟል። የሊባኖስ ጤና ሚኒስቴር የአንድ ሰው ሕይወት ማለፉን የገለጸበት ይህ ጥቃት በእስራኤልና በኢራን የሚደገፈው ሂዝቦላ ታጣቂ ቡድን መካከል ያለውን ውጊያ ለማቆም የተደረገው የተኩስ አቁም ስምምነት ምን ያህል ተሰባሪ መሆኑንም ያሳያል ብለዋል። አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዘገባ ይሄን ይመስል ነበር። ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። ሰላም።